ዕብራውያን ምዕራፍ 11 ቁጥር 23ን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይቶ በእምነት 3 ወር ሸሸጉት። የንጉሡንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ከደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል ይመረጥ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሡን ቁጣ ሳይፈራ የግብፅ ነገር የቶ በእምነት ነበረ፣ የማይታየውን እንደሚያይ አድርጎ ጸንቷልና። አጥፊው የበኩሮች ልጆች እንዳይነካ ፋስካንና ደም መርጨትን በእምነት አደረገ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይቶ በእምነት 3 ወር ሸሸጉት፣ የንጉሡንም አዋጅ አልፈሩም ይላል። አብረን እንጸልያለን። አምላካችን እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። እናመሰግናለን። ስሜ ከፍ ከፍ ይበል። ጌታ እግዚአብሔር ሆይ ይሄን ማለዳ ደግሞ ስለሰጠን እናመሰግናለን። የእግዚአብሔር መንፈስ ባለበት በዛ አርነት አለ እንደምል ቃል ጌታ ሆይ አርነት የተሞላ ቃል ዛሬ እንደ መልካሙ ዘይት ይፍሰስ። እግዚአብሔር አምላካችን ሆይ ታስተምረን ዘንድ አይኖቻችን ዛሬ ክፈትልን። ጌታ እግዚአብሔር አባት ሆይ ከኔም በፊትና ከሕዝብ ፊት አንተ እንድትሆን ዛሬ ጸልያለሁኝ። አምላካችን እግዚአብሔር ሆይ ሰማይ በእኛ ላይ ይከፈት፣ መንፈስ ቅዱስን ጉባኤ እንድትቆጣጠር ጸልያለሁኝ። ለምሰሙትም ጸጋ እንድትሰጥ ጸልያለሁ። ለኔም ጌታ እግዚአብሔር ሆይ ቃል እንደሚገባ እንድናገር ጥበብ እንድትሞላብኝ ለምናለሁ። ማናቸውም የአጋንንት ኃይል የታሰረ ይሆን፣ የሕዝብ መባረክ የምጠላ ክፉ የተመታ ይሆን። አሜን በሉ። የተመታ ይሆን። የድንዛዜ ኃይል የተመታ ይሆን። የአየር አለቃ የፈረሰ ይሆን። በኢየሱስ ክርስቶስ ስም የተመታ ይሆን። የአጋንንት ኃይል የተመቱ ይሆኑ። ጠንቆላ፣ ሟርት፣ ድግምት፣ አስማት በኢየሱስ ስም የፈረሰ ይሆን። የጨሌ መንፈስ የፈረሰ ይሆን። የውቃቢ ኃይል የተመታ ይሆን። የጠንቆላ ጉልበት ዛሬ ይደፋ በኢየሱስ ክርስቶስ ስም የተመታ ይሆን። በጌታ በኢየሱስ ስም መተትና አስማት ሁሉ ይፍረሱ። እግዚአብሔር አባት ሆይ ጠላት ይንበርከክል፣ መስቀል ያሸንፍ፣ ስሜ ከፍ ከፍ ይበል በኢየሱስ ክርስቶስ ጌታችን ስም። ጌታ ይባርካችሁ። ቁጭ በሉ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ባለፈ ዘዳግም 30 ቁጥር 19 ላይ ያለውን ሐሳብ ወስደን ስለ ሕይወት ምርጫ አብረን ተነጋግረን ነበር። ሕይወትን ምረጥ በሚል ሐሳብ ክፍል 1ን አብረን አይተናል። ዛሬም በዛ ሐሳብ እንድንቀጥል እፈልጋለሁኝ። ሕይወትን ስለ መምረጥ ነው እየተነጋገርን ያለ ነው። ሞትንና ሕይወትን መርገምና በረከትን ባንተ ፊት አስቀምጫለሁና እንግዲህ ሕይወትን ምረጥ ብሎ እግዚአብሔር ለእስራኤል ልጆች የተናገረውን ቃል አብረን አይተናል። ሕይወትን ስለ መምረጥ ዘፍጥረት ምዕራፍ 4 ላይ ስለ ቃየልና ስለ አቤል አብረን አይተን ነበረ። የሁለቱ ወንድማማቾች የሕይወት ምርጫቸውን አብረን ተመልክተናል። እግዚአብሔር ከሁለቱ ወንድማማቾች የፈለገው መስዋዕትን ፈልጎ ነበር። ሁለቱም ካፈሩት ነገር ፍሬ አቀረቡ። አንደኛው እህል አራሽ ስለነበረ እህል ያርስ ስለነበረ ከእህሉ መስዋዕት እንዲያቀርብ አቀረበ። አቤል ደግሞ ከብቶችን ያረባ ስለነበረ ከዛ መስዋዕትን ሲያቀርብ እንመለከታለን። እግዚአብሔር አምላክ ሁለቱን ወንድማማቾች ወደፊቱ አቅርቦ መስዋዕት መቀበልን ወደደ። ወደ ቃየን እና ወደ መስዋዕቱ አልተመለከተም፣ ወደ አቤል እና ወደ መስዋዕቱ ግን ተመለከተ ይላል። እና ይሄንን ያየ ቃየል ወንድሙ እግዚአብሔር ለምን ወደኔ አልተመለከተም፣ መስዋዕትንም ለምን አልተመለከተም ብሎ በክፋት ተነሳስቶ ወንድሙን እንደገደለ አብረን አይተናል። የግድያ መንገድን መረጠ፣ የመግደልን መንገድ መረጠ አልኳችሁ። ነገር ግን ቃየል እግዚአብሔር ወደ አቤል ወደ ቃየልና ወደ መስዋዕቱ እንዳይመለከት አቤል ያደረገው ምንም ነገር አልነበረም። የአቤል እጅ እዛ ውስጥ የለም። አቤል የራሱ ስራ ነው ሰራው፣ የገባውን ነገር ነው ያደረገው እና እንዲሞት ሞት እንዲፈረድበት ያንን የሞት ዋጋ እንዲከፍል
የፈጸመው ክፋትም አመጽም አልነበረም እውነቱን ለመናገር ነገር ግን በማቆ ነገር ስሞታላችሁ እና ይሄ ደግሞ ወንድሙ በቅናትና በተንኮል ተነሳስቶ ሞትን መግደልን ስመርጥና ወንድሙ ሲገል እንመለከታለን በዚህ ምክንያት እግዚአብሔር አምላክ ቃየልን በብዙ መንገድ እንደቀጣው አብረን አይተናል መምረጥ የነበረበት ምርጫው እግዚአብሔር መስዋዕትን ለምን አላየም ለምን መስዋዕትን አልተመለከተም ለምንድነው ያልተቀበለኝ ብሎ ራሱን መመርመር ይችል ነበር ያንን ምርጫ አልፈለገም ራስን መጠየቅ ራስን መመርመር ንስሐ መግባት በራሱ ዙሪያ መስራትን ባለመምረጡ ምን አደረገ እግዚአብሔር የወንድሜን መስዋዕት ስለተቀበለ ነው የኔን አልተቀበለ ብሎ በቅናት ተነሳስቶ ወንድሙን መግደልን መረጠ ሕይወትን አልመረጠም መግደልን መረጠ ከዚህ የተነሳ መቅሰፍት በሕይወቱ ሲሆን ስቅበዘበስ የሚያገኘኝ ሁሉ ይገለኛል ብሎ ሲጨነቅ ሲታወቅ ምድር ከሱ የተነሳ ስትረገም እንመለከታለን ሕይወት ወገኖቼ ወይ የምትሰጠን እኛ የመረጥንላት እውነት ነው የምንመርጠው ምርጫ ነው በሕይወት ሊያኖረን የሚችለው የምንመድበት መንገድ በሕይወታችን እግዚአብሔር አምላክ ያያል ብለን የማደርገው ነገር ወደ ፍርድ ያመጣኛል ብለን በጥንቃቄ የምናደርገው ነገር ወይ ሞት ያመጣል ወይ ደግሞ ሕይወትን ያመጣል ስለዚህ የሕይወት ምርጫ ጉዳይ በእኔና በእናንተ እጅ ያለው ነገር ነው በማንም እጅ አይደለም በጎረቤት እጅ የለም በወንድም እጅ የለም በእህት የለም በወንድም የለም በእኔ እጅ ነው የሕይወቴ ምርጫ ያለው ሰው መምረጥ አለበት እሱ ነው ለዚህ ነው እግዚአብሔር ሞትም በፊት ያለ ሕይወትም ከፊት ያለ የምትመርጧን መውሰድ ትችላለህ ብሎ እግዚአብሔር ለእስራኤል ልጆች ዘዳግም ምዕራፍ 30 ቁጥር 19 ላይ የተናገረው ከዛ የተነሳ ነው ዛሬ ከናንተ ጋር ማየት የምፈልገው ሕይወትን ስለመረጠው ሰው ስለ ታላቁ ነብይ ስለ ሙሴ እንድናይ ይፈልጋለሁ በዚህ ስፍራ ስንመለከት ስለ ሙሴ ታሪክ ለመረዳት ዘጸአት ምዕራፍ 1 ዘጸአት ምዕራፍ 2 ምዕራፍ 3 እነዚህ የማወራቸውን እስከ 4 ድረስ ሄዳችሁ ልትመለከቱ ትችላላችሁ በአጠቃላይ ዘጸአት የሚነግረን ስለ ሙሴና ስለ እስራኤል ከግብጽ መውጣት የሙሴ መታዘዝ የሕዝቡ መተባበር እግዚአብሔር ድንቅና ታምር አድርጎ ሕዝቡ ከግብጽ ሲያወጣቸው እንመለከታለን ነገር ግን እግዚአብሔር ሁሉ ጊዜ መልካም ነገርን ለማድረግ የምትተባበረው ሰው ይፈልጋል ወይ ደግሞ የምታዘዘው ሰው ይፈልጋል ሙሴ እጅግ በጣም አስገራሚ ሰው እንደሆነ ታውቃላችሁ ምዕራፍ 1 ላይ ዘጸአት ምዕራፍ 1 ላይ ካያችሁ እና ከተወለዱት በግብጽ ከተወለዱት ከዕብራውያን ወገን ሕፃናቶች መካከል እግዚአብሔር የመረጠ ሰው እንደሆነ እንመለከታለን ሙሴ በሚወለድበት ጊዜ የሚሆነውን የእግዚአብሔርን ተአምራት ጠላትም ስለሚያቅ የሚወለደው ወንድ ልጅ ካለ ይገደል የሚል አዋጅ በግብጽ እንደታወጀ ታውቃላችሁ ነገር ግን የዕብራውያን አዋላጆች እግዚአብሔርን ይፈሩ ስለነበር ወይ ደግሞ እግዚአብሔርን እንዲፈሩ ፈራ እግዚአብሔር በላቸው ላይ ስለነበረ ለሚወለዱ ለወንድ ልጆች ወንዶች ልጆችን አልገደሉም ከዚህም የተነሳ ሙሴ ደግሞ ከዛ ከስውሩ አዋጅ ከሞት አዋጅ አምልጦ እግዚአብሔር አምላክ እንደውም በፈርዖን ቤት አሳድገው ለሕዝቡ የክብር ዕቃ ወይ ደግሞ የክብር አገልጋይ እንዲሆን እግዚአብሔር እንዳስነሳው እንመለከታለን ይሄ ሙሴ ነው እንግዲህ ይሄ ሙሴ ከተወለደ በኋላ ይላል መጽሐፉ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይቶ በእምነት 3 ወር ሸሸጉት የንጉሱንም አዋጅ አልፈሩም ይላል ይሄ ውበት የመልክ ውበት ብቻም አይመስለኝም መንፈሳዊ ውበትም በውስጡ አለ በመልኩም ቢሆን ያማረ ነው ነገር ግን ሌላ ውበት ደግሞ በውስጡ አለ እግዚአብሔር የወደደለት ነገ በተግባር የሚገለጥ መንፈሳዊ ውበት በውስጡ የተቀመጠ የእግዚአብሔር አጀንዳ የተሸከመ አገልጋይ እንደሚሆን ይሄንን ሕፃን ወላጆቹ ማይቷል እና የንጉሱን አዋጅ ሳይፈሩ 3 ወር ሸሸጉት ከ3 ወር በኋላ አዋጁ እየበረታ ሲሄድ እናቱ ያደረገችው ነገር ቢኖር ቅርጫት ነገር ሰርታ በውሃ ላይ ትለቀዋለች ከዛም በኋላ የፈርዖን ልጅ ደግሞ ገላውን ልትታጠብ ወደ ወንዙ ወርዳ ነበር ከታች እሷ እንድትቀበል ከላይ እናቱ እንድትለቅ እግዚአብሔር ፈቀደና ወደ ፈርዖን ቤት ይገባል ባጭሩ እድገቱ በጠላት ቤት እንደሆነ እናለን እግዚአብሔር ሊያደርግ የወደደው ነገር ካለ ማንም ሊከለክለው አይችልም ማንም ሊያስቆም አይችልም የእግዚአብሔርን አጀንዳ ሊሰብር የሚችል ማንም የለም እግዚአብሔር ፈቅዶ አደርጋለሁ እሰራለሁ ብሎ ካለ
አዋጅ በአዋጅ ይሻራል። አሜን በሉጮና እስክ አዋጅ በአዋጅ ምን ይሆናል? ይሻራል። ቴክኒኮች ሁሉ ይበላሻሉ፣ ሲስተሞች ሁሉ ይበላሻሉ። እግዚአብሔር የንጉሱን አዋጅ ከንቱ ሲያደርግ የሚጠላውን ሰው በቤቱ ሲያሳድግታላችሁ። በእጁ እንደውም እርሱ የሚበላን እየበላ እሱ የሚጠጣውን እየጠጣ በፈርዖን ቤት እግዚአብሔር ሙሴን ሲያሳድግ እንመለከታለን። ለምንድነው ብትሉ እግዚአብሔር ዓላማው ነበር። ዓላማው ምንድነው ካላችሁ እግዚአብሔር ከእስራኤል ጋር የገባ ኪዳን አለ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ የገባላቸው ኪዳን አለ። እስራኤላኖች የእግዚአብሔር ሕዝብ ናቸው። እግዚአብሔር ኪዳን የገባላቸው ሕዝብ ናቸው። ምድር ካሉት ሕዝቦች መካከል የተለዩ የተመረጡ ሕዝቦች ናቸው። ይህ ሕዝብ ደግሞ በግብጽ እየተሰቃየ ነው አለ። በፈርዖን ቤት ይሰቃያል። ጡብ በመስራት ጭቃ በማብካት ትላልቅ ስራዎችን በማሰራት ፈርዖን እያስጨነቃቸው ነው አለ። ከዛ ነፃ መውጣት አለባቸው። ነፃ የሚያወጣቸው ደግሞ እንደ ሰው መልእክተኛ ሆኖ ወደ ግብጽ የሚላከው ይሄ ሙሴ ነው። እግዚአብሔር መረጠው። ይሄንን ሙሴ እግዚአብሔር መርጦታል። ስለዚህ እግዚአብሔር አምላክ በጠላት ቤት አሳደገውና መልሰው ወደ ግብጽ ስልክ እንመለከታለን። ከዚህ ጋራ የሙሴ ምርጫ እንድናይ እፈልጋለሁ። ሙሴ የመረጣቸው ምርጫዎች እንድናይ እፈልጋለሁኝ። መጽሐፍ ቅዱሳችን ሲናገር ሙሴ ካደገ በኋላ ይላል የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ያለ የሚል የመጀመሪያ ነገር ነው። በእምነት እምቢ ያለ የሚል የመጀመሪያ ነገር ነው። የሙሴ የመጀመሪያው ምርጫው ምንድነው ካላችሁ አንደኛው ሐሳብ የፈርዖን የልጅ ልጅ እንዳይባል እምቢ ያለ በምን በእምነት እምቢ ያለ የሚል አንደኛው ሐሳብ ነው። በእምነት እምቢ ያለ ይሄ እንዴት ቢገባው ነው? እንዴት ብረዳ ነው በፈርዖን ቤት መኖርን ለፈርዖን መገዛት ባርነት እንደሆነ እንዴት ነው የተረዳው ብትሉ እግዚአብሔር አስተምሮታል። በእናቱ በኩልም ደግሞ አስተምሮታል። እሱ ግብፃዊ እንዳልሆነ ዕብራዊ እንደሆነ እስራኤላዊ እንደሆነ ተረድቶታል። በውስጡ አድጓል። ጥርም ያለው ሰው ነው። እግዚአብሔርም እያናገረው ነው እና የግብፅ ኑሮ የባርነት ኑሮ እንደሆነ ገብቶታል። የባርነት ኑሮ እንደሆነ ገብቶታል። እና የጠላው ነገር ምንድነው ካላችሁ እዛው የኖረ የፈርዖን የልጅ ልጅ መባልን እጅግ በጣም ጠልቶታል። እጅግ በጣም ምክንያቱም የሱ ወገን እየተሰቃየ ነው። ጭቃ ያቦካ ነው። የክዳን ሕዝብ እየተሰቃየ እየተገረፈ ነው። ያ ሕዝብ የሱ ሕዝብ ነው። ጨካኝ ገዢ እጅ ማደግን በዚህ ስም መጠራትም ስጠላውናል። በቃ ጠላ ያንን ሕይወት ስጠላናል። እና የመረጠው ነገር ምንድነው ካላችሁ በእምነት የፈርዖን ልጅ አልባልም በዚህም መኖር አልፈልግም ብሎ በእምነት እምቢ የሚለው ነገር ታላችሁ። እምቢ ብሎ አለ። አበሻ ብዙ ጊዜ እንን ቃል ይጠቀማል። እምቢ የሚለው ቃል በእኛ መካከል የተለመዱ ቃላቶች ናቸው። እምቢ ብሎ ሲፎክር እንመለከታለን። ጥሪስ ውስጡ ስላለው ነው። አወዳድሮና አመጣጥኖ ነው። ከኑሮ አንፃር ብታዩ የሚመቸው ኑሮ የፈርዖን ኑሮ ነው። ቤተ መንግስት መኖርና እንደ ባራ መኖር በጣም የተለያዩ ነገሮች ናቸው። የሚያስፈልገው ነገር ሁሉ እየቀረበለት በጊዜ የሚፈልጋቸው ነገር ያገኘ እየበላ እየጠጣ እየተንከባከበ የዘመኑን ትምህርት እየተማረ የፈርዖን የልጅ ልጅ ነው ተብሎ መኖር በራሱ ብዙ ክብር በሚያስገኝበት ቤት ሆኖ እያለ ያንን ህይወት ግን ጠላ። ያንን ህይወት አልወደደውም፣ አልፈለገውም። ለምንድነው ያልፈለገው ብትሉ ከፈርዖን ጀርባ ከሀብታቸው ጀርባ ወይ ደግሞ ከስልጣናቸው ጀርባ ያለው እግዚአብሔር አይደለም። ከግብፃኖቹ ጀርባ ያለው የጠላት አሰራር ነው። መተቱ፣ አስማቱ፣ ድግምቱ አለ። ከእስራኤላውያኖች ጀርባ ግን ያለው የክዳን አምላክ እግዚአብሔር ነው። አጥርቶ የማየት አቅም ዛሬ እግዚአብሔር ይጨምርላችሁ። እስኪ ጮኻችሁ አሜን በሉ። ሃሌሉያ። እና በርቀት ሲመለከት ከእስራኤላን ጀርባ ያለው እግዚአብሔር ነው። እግዚአብሔር ነው ህዝቡን እየመራ ያለው። ይህ የክዳን ህዝብ ነው። እግዚአብሔር ክዳን የገባለት ህዝብ ነው። የተመረጠ ህዝብ ነው። ደግሞም የተወደደ ህዝብ ነው። ደግሞም የተስፋ ህዝብ ነው። የክዳን ህዝብ ነው። ይህንን ህዝብ አየ። ስለዚህ ከዚህ ህዝብ ጋራ መደመርን ወደደ ማለት ነው። እና የፈርዖን ልጅ ሆኜ አልኖርም። በጊዜው የሚገኘውን ምግብን መጠጡንም እየበሉ እየጠጡ ዘመናዊ ሰው ሆኖ በባርነት መኖርን አልሻም አለ። አልፈልግም ብሎ ስመርጥታላችሁ መረጠ። ራሱ
ከዛ ራሱን ሲያወጣ እኔ ራሴን እዚህ ውስጥ አልመለከትም ብሎ ሳይ አንዳንድ ሰዎች በውጭ ብዙ ጊዜ እኛ ሀገር እንኳን የቋንቋ የተለመደ አይመስለኝም እና የሆነ ነገር መቃወም ሲፈልጉ ራሴን እዛው ጸላይ ይላሉ በተለይ አሜሪካን የምትኖሩ ታውቃላችሁ ራሴን እዛው ጸልም መለከትም ራሴን እዛው እኔ አላይም ምን ማለት ነው ማለት እኔ እዛው ጸልሎም እና እኔ ከዚህ ነገር ጋር አልተባበርም ይሄ እኔ ድርሻዬ አይመስለኝም ስፍራዬ አይመስለኝም ቦታዬ አይመስለኝም ማለታቸው እና አቋማቸው ሲገልጥ ነው ሙሴ አቋም ሲገልጥ እንመለከታለን ሁለተኛ ነገር የሙሴ ምርጫ ምንድነው ካላችሁ ሁለተኛው እዙ ጋር ምናየው እግዚአብሔር ቃል እንደዚህ ይላል ቁጥር 23 ላይ ከግብጽ ብዙ ገንዘብ ልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለ ጠግነት እንደሆን አስቡሃልና ይላል አስቡሃልና ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለ ጠግነት መሆኑን አስቦ ከክርስቶስ ጋር መከራ መቀበልን ስመርጥናለን ብዙ ገንዘብ ነበረው ግብጻኖች ገንዘብ ነበራቸው ገንዘብ አለ እዛጋ አብት አለ እዛጋ ወርቅ አለ እዛጋ እና ይሄንን ወርቅ እየተካፈሉ ይሄንን ወርቅ ያዩ መኖር ይችል ነበር አብታም ልጅ ወራሽ መሆን ይችል ነበር ወራሽ ፈርዖን ከሞተ መቼስ ሄዶ በህይወት እስካለ ድረስ የቤተ መንግስትን ስርዓት መውረሱ አይቀርም አብቱን ሁሉ መካፈል ይችላል ነገር ግን እሱን አይደለም ሙሴ የመረጠው የግብጽን ገንዘብ አልመረጠም የግብጽን አብት አልመረጠም ይሄ ገንዘብ ለሱ ገንዘብ ሆኖ አልታየውም የኔ አይደለም ማለት የኔ ገንዘብ እዚህ ጋር የለም የኔ አብት እዚህ ጋር የለም አለ ስለዚህ የኔ አብት ምንድነው ብሎ ሲል ክርስቶስ ኢየሱስ ገንዘቤ ነው ኢየሱስ ክርስቶስ አብቴ ነው ኢየሱስን መከተል ትልቁ የኔ አብት ትልቁ የኔ ድርሻዬ ብዬምለው መካፈል የሚፈልገው ማጣት የማልሻው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አለ ከክርስቶስ ጋር መኖር ነው ምሻለኝ አለ እሱን ነው የሚፈልገው አለ ገንዘብ ጠፊ ነው ገንዘብ ለጊዜው ነው የሲዝን ጉዳይ ነው የሚከማች ነገር አንድ ቀን መጥፋቱ አይቀርም ወይ በህይወት ያላችሁ ከእጃችሁ ላይ ይጠፋል ወይ ደግሞ አንዳንድ ጊዜ በርግጥ ነግራችኋለሁ እናንተም ደግሞ ገንዘቡን ታችሁ ልትተብት ይችላልላችሁ ገንዘብ የጊዜ ጉዳይ ነው አብተ ጊዜ ጉዳይ ነው ዘላለም ከኛ ጋር አይኖርም ዘላለማዊነት ሳይሆን ነጣጥረው ሙሴ ለኔ እስከሚገባኝ ድረስ ለሱ ህይወት ኢየሱስ ክርስቶስ እንደሆነ የዘላለም ህይወት እምሰጥ እሱ እንደሆነ እረፍት እምሰጥ እሱ እንደሆነ አዳኝ እሱ እንደሆነ በብሉይ ኪዳን ውስጥ ሆኖ የአዲስ ኪዳንን ዘመን የተመለከተ ሰው ነው እግዚአብሔር አይኑን የከፈተለት እስኪ ጫዋቹ አሜን በሉ አንድ ጊዜ እስኪ አሜን ሃሌሉያ በብሉይ ኪዳን ዘመን ውስጥ ሆኖ በአዲስ ኪዳን የአዲስ ኪዳንን ዘመን ያየ ሰው እግዚአብሔር አይኑን የከፈተለት ሰው ገንዘብ ምንድነው ከንቱ ነው አለ የግብጽ ገንዘብ ምንድነው ከንቱ ነው በኃጢአት የተሰበሰበ ነው በክፋት የተሰበሰበ ነው አብቱ ሁሉ የመጣ በማን ነው በተጨነቁ በተራቡ ጭቃ በሚያበኩ በነዛ በወገኖቹ የመጣ የኃጢአት ገንዘብ ነው እሱን መውረስ አልፈልግም አለ እሱ ለኔ ሊሆን አይገባም ደስታም አይሰጠኝ ረፍት አይሰጠኝ አለ ጤናም አይሰጠኝም አለ ለኔ ጤናዬ ደስታዬ ረፍቴ ኢየሱስ ክርስቶስ ይብዛላችሁ አረ ይብዛላችሁ በክርስቶስ መሆን ይብዛላችሁ ጫዋቹ አሜን በሉ አንድ ጊዜ ስሙ ይባረክ ለዘላለም ከክርስቶስ ጋር መሆንን መረጥ ክርስቶስ ስለ ክርስቶስ መነቀፍን መረጥ ስለ ክርስቶስ መሰደድን መረጥ ክርስቶስን ተከትዬ ብነቀፍ ይሻለኛል የፍርዖን ልጅ ተብዬ ተከብሬ ታጅቤ በትላልቅ መኪናዎች በአጀብ የተንቀሳቀሱ በሚዲያዎች እየታየው ከሚኖር ስለ ክርስቶስ መነቀፍ ለኔ ይሻለኛል ከክርስቶስ ጋር ሆኜ ብነቀፍ ብሰደብ ብዋረድ እሱ ለኔ ህይወት ነው እና ያ የግብጽን አብት ብዙዎች የሚመኙትን የግብጽን አብት ስደፋታላችሁ ሲያወርዶታላችሁ ስጥሎታላችሁ ስንቆታላችሁ እና ከጫማው በታች አብታቸው ሲያወርድታላችሁ እና ዛሬም ጭምር እንኳን የግብጽን ጥበብ የሚመኝ ብዙዎች እንዳሉ ምንም ጥያቄ የለም
እና እነሱ የሰሩትን ያንን ፒራሚድን ሰው ያየ እንዴት አይነት ጠቢባን ነበሩ እንዴት አስገራሚ ሰዎች ናቸው የግብጽ ሰዎች ተብሎ ይደነቃሉ ምንም አዲስ ነገር የለም ያንን የሰሩ እስራኤላኖች ናቸው ያንን የሰሩ እስራኤላኖች ናቸው በእስራኤላኖች ድካም በእስራኤላኖች ላም ነው ያምጡ ቢሆን የተሰራው ዛሬ የምናያቸው ሐውልቶች የተሰሩ በእነሱ ናቸው እና ሙሴ ያንን ገንዘብ አልፈለገም ያንን አብት አልፈለገም ከጀርባ ያለውን ነገር ስጠላት ተመለከታለ ከክርስቶስ ጋር መሆን በክርስቶስ መሆን ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት ነው አለ ትልቁ ባለጠግነት ከክርስቶስ ጋር መሆን ነው ኢየሱስ ያድናል እስኪ ጮአችሁ አሜን በሉስ አሜን ትላላችሁ ግን ለኔ በሉስ እስኪ ጮና ንግ ብልጽግናዬ ከኢየሱስ ክርስቶስ ጋር በህይወት መኖር ነው በሉስ አላላችሁም ቀኝ እጃችሁን አንሱና ለኔ በሉስ ለኔ በሉ ጮና ትልቁ ብልጽግናዬ በክርስቶስ ኢየሱስ የዘላለም ህይወትን አግኝቶ ከሱ ጋር መኖር ነው በሉስ ይብዛላችሁ ልባርካችሁ ይብዛላችሁ ክርስቶስ ይብዛላችሁ ልባርካችሁ ኢየሱስ ይብዛላችሁ በቤታችሁ ይብዛላችሁ በዘራችሁ ይብዛላችሁ ልባርካችሁ ኢየሱስ ይብዛላችሁ መውጣት በመግባታችሁ ይብዛላችሁ ቤታችሁን ይሙላላችሁ እስኪ አሜን ሃሌሉያ እሱ ነው የሚሻለኛል እሱ ነው የሚሻለኛል እሱ ነው የሚሻለኝ የሚሻለኝ ለኔ እሱ ነው አለ ከክርስቶስ ጋር መነቀፍ የሚበልጥ ባለጠግነት ነው የበለጠ ብልጽግናዬ ክርስቶስ ነው ስልታላችሁ የህይወት ብልጽግናዬ ክርስቶስ ነው ከድቅድቁ ጨለማ ወደ መደነቅ ብርሃን መምጣት ብልጽግናዬ በመስቀል ላይ የሞተልኝ ኢየሱስ ክርስቶስ ነው ደሙን ያፈሰሰልኝ ኢየሱስ ክርስቶስ ነው የኔ ታዳጊ ኢየሱስ ክርስቶስ ነው የዘላለም ቤዛዬ ኢየሱስ ክርስቶስ ነው በመስቀል ላይ የተሰዋልኝ ኢየሱስ ክርስቶስ ነው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ብርቱ ስጦታችን ኢየሱስ ክርስቶስ ነው ጮና እስኪ ኢየሱስ ያድናል ብለው አንድ ጊዜ እስኪ አላላችሁም ኢየሱስ ያድናል ብለው አንድ እስኪ ዛሬም ያድናል አሜን በሉስ ነገም ያድናል እስኪ አሜን ሃሌሉያ ብርና ወርቅ ጠፊ ነው ሀብትም ጠፊ ነው ዝናም ጠፊ ነው ነገር ግን ለዘላለም የምታደግ የሚያድን የሚያሳርፍ ብቸኛው አዳኝ የክብር ጌታ ኢየሱስ ክርስቶስ ያድናል ዛሬም ያድናል አሜን ነው ዛሬም ያድናል የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ምርጫዬ እሱ ነው አለ ሙሴ እሱ ነው አለ ሞኝ ከሆንኩም ሞኝ ልሁን ሞኝ ነው ብትሉኝ ሞኝ ልሁን ብትነቅፉኝም እሱም በመከተለ ችግር የለም አለ ችግር የለም ምርጫዬ ነው በቃ የኔ ምርጫዬ ነው ግራ ተጋብቼ አይደለም እድል አጥቼ አይደለም እድሉ ነበረኝ ማንገዱ ነበረኝ ክርስቶስን መከተል ተገልጦልኝ በርቶልኝ እንጂ የተምታታ ህይወት ውስጥ ገብቼ አይደለም የበራልኝ ብርሃን ነው ይህ ብርሃን ስለበራላችሁ ስንቶቻችሁ ዛሬ ማለዳ እግዚአብሔርን ታመሰግናላችሁ ብርሃኑ የበራለት ያጨብጭብ ለእግዚአብሔር ክብር ያምጣ እስኪ እልልታችሁ ጨብጨባችሁ ብርሃኑ የበራላችሁ ወደ ክርስቶስ ህይወት የመጣችሁ ኢየሱስ ያድናል ሃሌሉያ ስሙ ይባረክ አሜን አሜን ስሙ ይባረክ ኢየሱስ ያድናል ለዘላለም ኢየሱስ ጌታ ነው ስንዴ ፈልጎ ነው ወደዛ ሄዱ ይሉናል እኛ ስንዴ ያላየንም ስንዴውን የምታውቁ እናንተ ናችሁ እኛ የምናውቀው ናዝሬቱ ኢየሱስ ክርስቶስ ማን ነው አሜንም ለዛሬስ እኛ የምናውቀው ደሙ ያፈሰሰልናል የታደገናል የቀደሰናል የባረከናል ያዳነናል ከድቅድቁ ጨለማ ወደ መደነቅ ብርሃን ያሻገረናል
አሜን ትላላችሁ ወይ? ላመኑት ለተቀበሉት አለ ለስሙ በሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣችሁ አለ። የእግዚአብሔር ልጅ እንዲሆን ስልጣን የሰጠኝ እባብና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። የልጅነት ስልጣን የሰጠኝ የናዝሬቱ ኢየሱስ ክርስቶስ ነው ማቀው። ስንዴን አላውቅም፣ ሳልባጅን አላውቅም፣ ዘይትን አይደለም ማቀው። እኔ ማቀው አልፋና ኦሜጋ ነው። እኔ ማቀው ሞቶ የተነሳ ነው። እኔ ተከተልኩት ጌቶች ጌታ ነው። ኢየሱስ ያድናል። እስኪ አሜን ሃሌሉያ። ሱኖ ማቀው እኔ ያጋንንትን ራስ የቀጠቀጠውን አውቃለሁ። ሞትን የገለበጠውን አውቃለሁ። ከሞታን በሶስተኛ ቀን የተነሳውን አውቃለሁ። አረ ያድናል ጌታ ኢየሱስ። እባቡን የወጋውን አውቃለሁ። ኢየሱስ ክርስቶስ ያድናል ለዘላለም። ዓለምና ሞላዋ ታልፋለች። እነግራችኋለሁ እዚህ ዛሬ የማያችሁ ሁሉ ነገ በመንግስተ ሰማያት በበጉ ዙሪያ ያሸበረቃችሁ የምትኖሩ የአባቴ ብሩካን በደሙ የታጠባችሁ የተቀደሳችሁ ሞት የማይዛችሁ አጋንንት የማይችላችሁ ማጣት የማይችላችሁ ያለፋችሁ የተሻገራችሁ የአባቴ ብሩካን እናንተ የተመረጣችሁ ዘር ናችሁ። አሜን በል። የተመረጣችሁ ዘር ናችሁ። ጮና ሞት ተሸነፈ በሉ። እስከ አንድ ጊዜ ሞት ተሸነፈ በሉ። ጮና ሞት ተዋረደ በሉ። ሃሌሉያ። ጳውሎስ እንዳለ ሞት ሆይ መውጋህ የታለ? ሲኦል ሆይ ድል መንሳትህ የታለ አለ። የምናውቀው እሱን ነው። የምናውቀው እሱ ነው። ስንዴ አይደለም የምናውቀው። የታደገኝን አውቃለሁ። ያዳነኝን አውቃለሁ። ከበረንዳ ላይ ያነሳኝን አውቃለሁ። ሰው አድርጎ አድራሻዬን የቀየረውን ኢየሱስን አውቃለሁ። ያማረብኝ በኢየሱስ ነው። አይኔ የተከፈተው በኢየሱስ ነው። በእናንተ ፊት የቆምኩት በኢየሱስ ነው። በቤቱ የኖርኩት በኢየሱስ ነው። ልጁ ያለው የዘላለም ሕይወት አለው። አሜን ነው ወይ? እስኪ አሜን ሃሌሉያ። ልጁ ያለው ምን አለው? የዘላለም ሕይወት አለው። የዘላለም ሕይወት ስላለ ደስ በልበሉት። እስኪ አጠግባችሁ አለ ጨበጥ አርጉና ጨብጡና ጨብጡ ነቅነቅ አርጉና ጨበጥ አርግ ግዴላችሁ ጨብጥ አይናከስም። ጨብጥ በጌታ በኢየሱስ በልጁ በመሆኔ እንኳን ደስ አለ በሉ። በልጁ በመሆኔ በመዳኔ ከድቅድቁ ጨለማ በመውጣትሽ የእግዚአብሔር ልጅ በመሆንሽ አሜን ሃሌሉያ። ጨለማ ስላመለጥክ እባቡ ስላመለጥክ መተቱ ስላመለጥክ ኢየሱስ ሲኦል ስላመለጥክ ለእግዚአብሔር ክብር አምጡ። እንደገና ለሱ ክብር ይሆንለት። ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስበዋልና ይላል። አስቦ ነው። ገብታችኋል? ዝም ብሎ አይደለም። ዝም ብሎ እንደው በቅዠት አስቦ ነው። አውርዶ አውጥቶ ደምሮ ቀንሶ ያገኘው ውጤት ከክርስቶስ ጋር መሆን ይሻላል። ከክርስቶስ ጋር መሆን ይሻላል። ለእናንተ ይሻላችኋል? ለስንቶቻችሁ ይሻላችኋል? እጃችሁን ያወዛወዛችሁ ይሻላል ብሉስ። በሱ ማመን ከሱ ጋር መኖር ይሻላል። ምን እጁን ያወዛወዝ። ዲያብሎስ ስማ ዛሬ ይህ ሕዝብ አምልጧል። ሃሌሉያ። ይህ ሕዝብ አመለጠ ዛሬ። ይህ ሕዝብ በደሙ ተቀድሷል። ይህ ሕዝብ እግዚአብሔር ልጆች ተብሏል። ስሙ ለዘላለም የተባረከ ይሁን። የሙሴ ምርጫ ይሄ ነበር። እናንተ ገንዘብ ብትሰጣችሁ ምን ታደርጋላችሁ? የግብጽ ገንዘብ ወርቁ ዳይመንዱ እያንዳንዱ ነገር ብትሰጣችሁ እንዴት ነው የምታደርጉት? አንዳንዶች እኮ ይህን ስለመረጡ ከህይወት ጎዳና ጠፍተዋል። ታውቃላችሁ። ሙሴ ክርስቶስን ከገንዘብ ይልቅ ክርስቶስን መረጠና መነቀፍን እመርጣለሁ አለ። እነ ይሁዳ ደግሞ ከክርስቶስ ይልቅ ገንዘብን መረጡ። ማቴዎስ 26:14 እስከ 16 ማቴዎስ 26:47 የሐዋርያት ሥራ ምዕራፍ 1 ቁጥር 16 እስከ 26 ብትመለከቱ የይሁዳን ታሪክ ታላችሁ። ይሁዳ ከተመረጡት ከሐዋርያቶች መካከል ከ12ቱ አንዱ ነው። ነገር ግን ይሄን ጥሪ እንድጥል ያደረገው ምንድነው ካላችሁ ገንዘብ ነው። የገንዘብ ፍቅር ስለነበረ ነው። በጣም ብር ይወድ ነበር። ብር ከመውደዱ የተነሳ
ኢየሱስ ክርስቶስን እስከክድ ድረስ እምነቱን እስከቀይ ድረስ አቋሙን እስከለውጥ ድረስ የገንዘብ ባራ ሲሆን እንመለከታለን። ለገንዘብ ሲገዛ እናለን። ገንዘብ ሲያስጨንቆ እናለን። የሐዋርያት ሥራ ምዕራፍ 1 ቁጥር 16 ላይ እንድታነቡ ፈልጋለሁ። እንደዚህ ይላል ጴጥሮስ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድመው በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመጽ ዋጋ መሬት ገዛ፣ በግንባሩን ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያ ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰድባት ብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብሮ ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል። ወደ ምርጫ ነው የሚሄዱት። ይሁዳ እንደሆን ገንዘብ ወዶ ሄዷል። እንደኛ የታደለ ሰው ነበረ። ክርስቶስን ግን አሳልፎ ሰጠ። ገንዘብን ወዶ ክርስቶስን አሳልፎ በመስጠቱ ከዚህ ክዳን ይህን ክዳን ሽሮ ይህንን ክዳን ንቆ የዘላለም ሕይወትን ንቆ ገንዘብ መርጦ ሲያይናል እንመለከታለን። ነገር ግን በ30 ብር ጌታ ኢየሱስን አሳልፎ ሰጠ። መሬት ገዛ። በዛችሁ ደግሞ እዛም ልኖር አልቻለም። ያ መሬት የደም መሬት ተባለ። እዛው ከዛ ሄዶም ራሱን አንቆ ሲገል እንመለከታለን። አልኖርበትም። የመረጠው የሞት መንገድ ነበር መረጠው። አንዳንዱ ስለ ክርስቶስ እስከ ጥጉ ዋጋ ይከፍላል። እስከ ጥጉ ዋጋ ይከፍላል። አንዳንዱ ደግሞ ግድ የለው ማቆያ ነው። ክርስትና ማቆያቸው ነው። ለአንዳንዶች ክርስትና ወይም አገልግሎት ማቆያ ነው። የሆነ ነገር እስኪመጣ ድረስ፣ ቀን እስካልፍ ድረስ፣ ጊዜ እስካልፍ ድረስ እንደ ማቆያ እምነታቸውን እንደ ማቆያ ያደረጉ ሰዎች አሉ። የመቋቋም አቅም የሌላቸው፣ ከዛ የሚበልጥ ነገር የገጠማቸው ስመስል ወዲያው አቋማቸውን የሚቀይሩ በቀላሉ ክርስቶስን የሚክዱ ሰዎች አሉ። እንደነ ዴማስ አይነቱ የተሰሎንቄን ውበት አይቶ እነ ጳውሎስን ተሰናብቶ ሴታላችሁ። ገንዘብ በጣም አስቸጋሪ ነገር ነው። ገንዘብ ልንገራችሁ ወገኖች ሆይ፣ የምትወዱ ከሆነ ገንዘብ ባራ አድርጎ ይገዛችኋል። ባርነት ብቻ አይደለም፣ መጨረሻ ይገላችኋል። መጨረሻው ላይ ገዳይ ነው። ይህንን ብዬ ስናገር ሁላችሁ እንደምገባችሁ እርግጠኛ ሆኜ ነው። ገንዘብ አስፈላጊ ነገር ነው። ለመኖር አስፈላጊ ነው። ለምንም ነገር በምድር ለመኖር ገንዘብ አስፈላጊ ነው። ሰርቶ ማግኘት ያስፈልጋል። ተምሮ ማግኘት ያስፈልጋል። አስፈላጊ ነው። ገንዘብ ለቤተ ክርስቲያን ያስፈልጋል። ነገር ግን ለበጎ ነገር ስንጠቀምበት፣ ለመልካም ነገር ስንጠቀምበት ገንዘብ በጣም ጠቃሚ ነው። በጣም ጠቃሚ ነው። የበረከትም እግዚአብሔር ሲባርክ ገንዘብ ነው የሚሰጠው፣ ምንም ጥያቄ የለም። ነገር ግን የምሰጥህ ገንዘብ ለበጎ ነገር ካላደረክ ያጠፋል። ስለዚህ እሳት በእጅ ተሸክመ እንደምትሄድም አንዳንዴ ማሰብ ተገቢ ነው ማለት ነው። እና እዚህ ጋር ስንመለከት ይሁዳ የሚገርም ነገር ከሐዋርያቶች መካከል ገንዘብ ያዥ ነበር። ማንም አልመረጠውም ገንዘብ ያዝ ተብሎ፣ ግን ስለሚወድ ገንዘብ ያዥ ሆነ። ስለዚህ ወደ ቀረጢቱ ከሚገባው ወደ ኪሱ ይከት ነበር የሚል የእግዚአብሔር ቃል ተጽፏል። የእግዚአብሔር ቃል በገንዘብ ፍቅር የተነደፈ ሰው ነበረ። ሙሴ ደግሞ ገንዘብ አይደለም ለሱ ትልቁ፣ ገንዘብን የናቀ ሰው ነበረ። ገንዘብን ንቆ የኖረ ሰው ነበረ። ምርጫው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔርን ቤት ማቆያ የሚያደርጉ፣ ገንዘብ ሲያገኙ ከእግዚአብሔር ቤት የሚጠፉ፣ ስልጣን ሲያገኙ ከእግዚአብሔር ቤት የሚጠፉ፣ ለጊዜ ማቆያ ያደረጓት የመንግስተ ሰማያት ደጅን የሕይወት የሚፈልቅበትን፣ ነፍስ የሚድንበትን፣ ዘላለም የሚገኝበትን የእግዚአብሔር ቤት እንደ ማቆያ ከቆጠርን የከሰርን ሰዎች ነን። በጣም የከሰርን ሰዎች ነን።
ማቴዎስ 6:24 ላይ ምን ይላል? ለሁለት ጌቶች መገዛት ከቶ አይቻልምልና ለገንዘብና ለእግዚአብሔር ልትገዙ አትችሉም ይላል። ዋው! ስለዚህ ገንዘብ ገዢ ነው ማለት ነው። ይገዛል ማለት በጣም ይገዛል። ይቆጣጣል፣ አእምሮን ይቆጣጣል፣ ልብን ይቆጣጣል። መቆጣጠር ብቻ አይደለም፣ ያስታልም ያታብያልም። ብዙ ገንዘብ ያለው ሰው ድሃው ሰላም ስል እንኳን ሰላምታውን አይቀበልም። ምን ልለኝ ፈልጎ ነው ይላል። ምን ልለኝ ፈልጎ ነው? ሊለምነኝ ነው? ስጠኝ ልለኝ እኮ ነው ይላል። ፊት ይነሳል። ለምን? ገንዘብ ስለያዘ። በምድር ላይ ደግሞ ታውቃላችሁ አፍታም ሰው ማንም ሳይፈልገው ደግሞ ይገዛለታል። ብር ስላለው ብቻ ሰዎችም ይገዙልኛል ብሎም ያስባል። ደግሞም እንደዛው ነው። ነገር ግን ጠፊ ነው። ጉልበት ሁሉ የሚንበረከክለት፣ ምላስ ሁሉ የሚሰግድለት አንድ ጌታ አለ፣ ከገንዘብ የሚበልጥ። እስኪ ጮኻችሁ አሜን በሉ አንድ ጊዜ። እስኪ ባካችሁ ኢየሱስ ይበልጣል በሉ ጮና እስካን ጊዜ አላላችሁ ኢየሱስ ይበልጣል በሉ ጮና። ኢየሱስ ይበልጣል። ለሁለት ጌቶች አትገዙ አለ። አይጠቅማችሁም፣ አይሻላችሁም አለ። ለእግዚአብሔርና ለገንዘብ ልትገዙ አትችሉም አለ። ለእግዚአብሔር የተገዛ ሙሴ አመለጠ። ለገንዘብ የተገዛ ይሁዳ ክርስቶስን አሳልፎ ሰጠ። መጨረሻ ላይ ራሱን ገደለ። አልጠቀመውም። የመረጠው የህይወት መንገድ የክሳራ መንገድ ነበር። ይሄ በጣም አስቸጋሪና አስጨናቂ ነው። ሐዋርያት ሥራ ምዕራፍ 5 ላይ ምዕራፍ 5 ከ1 እስከ 11 ብትመለከቱ ሐናናና ሳጵራን ታላችሁ ከሐዋርያቶች መካከል የተቀሰፉ ሰዎች። ምንድነው የቀሰፋቸው ካላችሁ እነኚህ ሰዎች እንደማንኛውም ከሐዋርያት ጋራ የሚኖሩ የሚያመልኩ የሚያገለግሉ የነበሩ ሰዎች ናቸው። ሐዋርያቶች ምን ያደርጉ ነበር? መሬታቸውን እየሸጡ ጥሪታቸውን እየሸጡ በሚመናን ማለት ነው በሐዋርያት እግር ስር ያስቀምጡ ነበር። ማንንም እንደሚፈልግ ይሰጡ ነበር። በመካከላቸውም ችግረኛ አልነበረም ብሎ እግዚአብሔር ቃል ይናገራል። ምን ማለት ነው? ያላቸውን ነገር በጋራ አድርጎ ይኖሩ ነበር። ገንዘባቸውን በጋራ አድርጎ አብሮ ይጠቀሙበት ነበር። ችግረኛም በመካከላቸው አልነበረም። ሐናናና ሳጵራ የሚባሉ ባልና ሚስቶች እነሱም መሬታቸው ሸጡ። አምጥቶ ገንዘቡን በሐዋርያት እግር ስር ማስቀመጥ ሲገባቸው ግማሹን ኪሳቸው ውስጥ አስቀሩና ግማሹን ሲያመጡታላችሁ። አሳሳቸው። ገንዘብ ሲበዛ፣ ብሩ በጣም ሲበዛ አሳሳቸውና እንዴ ሁሉ እንዴት ይሆናል አሉና ግማሽ ለራስ ግማሽ፣ ልክ በዚህ ዘመን እንደሚደረገው ማለት ነው። ብዙ ሰዎች እግዚአብሔር በገንዘብ ያበለጽጋቸዋል፣ በሀብት ያበለጽጋቸዋል፣ በንግድ ያበለጽጋቸዋል፣ በትምህርት ያበለጽጋቸዋል። በጣም ሲበለጽጉና እግዚአብሔር ሲባርካቸው አስራታቸውን መስጠት በጣም ይሳሳሉ። ሀብቱ ሲበዛ አስራቱ ይበዛል። ስለዚህ ይሄ ሁሉ እንዴት ነው የምሰጠው ብሎ እጃቸው ይንቀጠቀጣል። የሰጣቸው እኮ እግዚአብሔር ነው። የሰጣቸው ማን ነው? አልመለስ። ማን ነው ሰጠው? እስኪ ጩና እግዚአብሔር ነው ብሎ ባካችሁ። የሚባርክ እኮ እግዚአብሔር ነው። የሥራ ደጅ የከፈተው እግዚአብሔር ነው። አእምሮን የከፈተ እግዚአብሔር ነው። ዕውቀትን የሰጠ እግዚአብሔር ነው። ስለዚህ ከ110ን መስጠት መጽሐፍ ቅዱሳዊ ነው አስራት እና ያሳሳቸዋል። ሙሉውን ማምጣት አይችሉም፣ እየቀናነሱ ያመጣሉ። ከዚህ የተነሳ እግዚአብሔር ደግሞ በቀረ ሀብታቸው ላይ ተምች ልክባቸዋል። እርካታ ያጣሉ። ይበላሉ አይረኩም፣ ይለብሳሉ አይሞቁም፣ ቤታቸው ውስጥ ይኖራሉ፣ እንቅልፍ አይተኙም፣ ይቅበዘበዛሉ። ለምን? እግዚአብሔር ስለሰረቁ። የሌባ ኑሮ ይኖራሉ፣ የደስታ ኑሮ አይኖሩም፣ አምላካቸው ስለሰረቁ ማለት ነው። እነኚህ ሰዎችን ሰርቆ መጡ። የእግዚአብሔር መንፈስ በዛን ጊዜ በኃይል ይመላለስ ነበር። እንደምታውቁ ሙታኖች ይነሳሉ፣ አጋንንቶች ይወጣሉ፣ ሽባዎች ይዘላሉ። ከተማ የሚያክል ሕዝብ በሚድንበት በዛ በሪቫይቫሉ ዘመን ውሸትን ዋሹ። ውሸትን ሲዋሹ እግዚአብሔር አምላክ በጴጥሮስ ምን አደረገ? መገለጥን ሰጠውና ሳትሸጦስ ያንተ አልነበረም ወይ? ለምን ትዋሻለህ? መንፈስ ቅዱስን ስለምን ታታልላለህ ብሎ ሲናገር ወደቀና ሞተ ይላል። ከዛ በኋላ ሚስቱ መጣች። መሬታችሁ ምን አልሸጣችሁ? ይሄን አይደል? እንግዳውስ አለ ባልሽን የቀበሩ በደጅ ናቸው ብሎ ገና ሲናገር እሷም እዛው ተቀስፋ ሞት ይችላል። ገንዘብ ገዳይ ነው። ገንዘብ ያጠፋል። ወገኖቼ የምትገዙለት ከሆነ ገንዘብ መውደድ የኃጢአት ሁሉ ስር ነው ብሎ ጳውሎስ እንደምናገር የምትገዙለት ከሆነ
በጣም ይገዛችኋል ከክርስቶስ እስከለያችሁ ድረስ ይገዛችኋል የትዕቢት መንገድ እሱ ነው የትምክህት መንገድ እሱ ነው ገብታችኋል ወገኖቼ የንቀት መንገድ እሱ ነው ሰውን እንድትንቁ ሰውን እንዳታከብሩ ሰውን መንግስት እንኳን እንዳትፈሩ ደፋሮች ያደርጋችኋል ሁሉም በገንዘብ ይገዛልኛል ብሎ ያስባሉ ሰዎች አይደለም ወገኖቼ በገንዘብ የማይገዛ አምላክ አለ መጽሐፍ ሲናገር ብርም ወርቁም የማን ነው ይላል የእግዚአብሔር ነው ይላል የእግዚአብሔር ነው ይላል ስለዚህ ገንዘብ አስፈላጊ መሆኑን ነግራችኋለሁ ነገር ግን ለእግዚአብሔር ክብር ስትጠቀሙ በጣም ከተረፋችሁ ብዙ ደዎች ከጀርባችሁ አሉ ሩቅም ሳትሄዱ ቤተሰቦቻችሁ ዘመዶቻችሁ የእናንተን እጅ ያዩ ሊሆን ይችላል ማካፈልን መስጠትን መለማመድ አስፈላጊ ለበጎ ነገር ማድረግ ለቤተ ክርስቲያን አገልግሎት ማድረግ ያ በጣም አስፈላጊ ነገር ነው ስለዚህ ይሁዳ ገንዘብ መረጠ ሕይወት አጣ ሙሴ ክርስቶስን መረጠ ገንዘብን ጠልቶ የዘላለምን ሕይወትን አገኘ የክብር አገልጋይም ሲሆን ታላችሁ ይሄ በጣም ወሳኝ ነገር መሆኑን እንመለከታለን በእግዚአብሔር ቃል ውስጥ በጣም አስፈላጊ ነገር ሲሆን እንመለከታለን ሐዋርያት ብር ካንተ ጋራ ይጥፋ ይያሉ ነው ታውቃላችሁ የሐዋርያት ሥራ ምዕራፍ 8 ላይ መስለኛል እና እንትና ማነው ፊልጶስ ወደ ሰማርያ ወርዶ ክርስቶስን በሰበከ ጊዜ እና ስምዖን የሚባል ጦንቃይ ብዙ ታምራት ሳይ ይሄን ገንዘብ ልስጣችሁና ይሄን ጸጋ ለኔ ስጡኝ እጅ ምጭንበት ሁሉ በመንፈስ ቅዱስ እንድሞላ ብሎ ሲናገር ሐዋርያቱ ብር ካንተ ጋራ ይጥፋ የእግዚአብሔርን ስጦታ በገንዘብ ልትቀይር ወፈልጋልና ብሎ አሉት ሪጀክት ሲያደርጉታላችሁ ነገሮችን ከጫማቸው በታች ሲያደርጉ ክርስቶስን ከፍ ሲያደርጉ ክርስቶስን ሲያስቀድሙ በክርስቶስ የማይደራደሩ ሲሆኑ እንመለከታለን በክርስቶስ አትደራደሩ ቶችና ወንድሞች አትደራደሩ በክርስቶስ ያ ይሻላል ያ የክብር መንገድ ነው ያ የእረፍት መንገድ ነው ያ የደስታ መንገድ ነው ነገር ግን ሐዋርያቶች ይሄንን ብሉ ደግሞ ምንም ያጡ ነገር አልነበረም አፍታሞች ነበሩ ባለጸጋዎች ነበሩ ለሚያስፈልገው ነገር ሰዎች ሁሉ እንደሚያስፈልግ ይሰጡ ነበር የሐዋርያት ሥራ ምዕራፍ 2:44 ቁጥር 44 ብትመለከቱ የሐዋርያት ሥራ ምዕራፍ 4 ቁጥር 34 ብትመለከቱ ሰጪዎች ነበሩ እግዚአብሔር ባርኳቸው ነበር እነሱ ግን ገንዘብን አምልኮ አቁም ክርስቶስን ያመልካሉ ገንዘቡን ግን ክርስቶስ እንዲገለገልበት ያደርጉ ደዎችም እንዲረዱበት ያደርጉ ነበር የሙሴ ሕይወት አስገራሚ ሕይወት ነው አስገራሚ ሶስተኛ ነጥብ ልንገራችሁ ስለ ሙሴ ሶስተኛ ነጥብ ምን አለ መጽሐፍ ቅዱሳችን ስለሱ ሲናገር ስለመረጠው ሕይወት ስለዚህ ሰው የእግዚአብሔር ቃል ሲናገር እንደዚህ ይላል እንደገና ብንመለከት ዕብራውያን ምዕራፍ 11ን ስትመለከቱ መጽሐፉ እንደዚህ ብሎ ያብራራል ስለዚህ ሰው ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ እጅግ መነቀፍ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይልና ብድራቱን ትኩር ብሎ ተመልክቷልና ይላል ሶስተኛ ነጥብ የሙሴ ምርጫ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይሄ መከራ እንደማይቀጥል ደሞ ያውቃል የጊዜ መከራ እንደሆነ ያውቃል የሚቀጥል እንዳልሆነ እግዚአብሔር የሚፈርድበት ቀን አለ እግዚአብሔር የሚነሳበት ቀን አለ እግዚአብሔር ሕዝቡን የሚያስብበት ቀን አለ ነገር ግን አለ ይሄ ደስታ በፍርዖን ቤት መኖር ለጊዜው ነው አለ ለጊዜው በኃጢአት ከሚገኝ ደስታ ይልቅ በኃጢአት ከመደሰት ወገኖቼ ለሙሴ ኃጢአት ምኑ ነው ካላችሁ የእግዚአብሔርን ሕዝብ ክዶ የክዳንን ሕዝብ ክዶ በግብጽ ቤት በፍርዖን ቤት መኖር ለሱ ኃጢአት ሆኖበታል ኃጢአቱ እሱ ነው ይህ የክዳን ሕዝብ ይህ ዛሬ የሚገረብ ዛሬ የሚደበደበውን ሕዝብ ንቄ መልከን ቀይሬ ስሜን ቀይሬ በተሰጠኝ እድል ንኑር ብዬ ብል በፍርዖን ቤት መኖር እሱ ለኔ ኃጢአት ነው አለ ለኔ በደል ነው አለ ስለዚህ ይሄ ደግሞ የጊዜ ጉዳይ ነው ለጊዜ የሚገኝ ደስታ ነው እንጂ ዘላቂ አይደለም አለ
እና ለኔ ደስታ የትኛው ነው? ከእግዚአብሔር ሕዝብ ጋር መከራ መቀበል፣ ከእግዚአብሔር ሕዝብ ጋር መገረፍ፣ መሰደድ እሱ ለኔ ክብሬ ነው አለ። እሱ ለኔ ደስታዬ ነው። ለኔ ትልቅ ደስታ እሱ ነው እንጂ ይሄ ከዚህ የግብፃውያንን አኗኗር ያዩ የቤተ ክርስቲያንን ውበት ቤተ መንግስትን ውበት ያዩ መኖር እሱ ለኔ ክብሬ አይደለም። እሱ ለኔ ኃጢአት ነው። እሱ ለኔ መተላለፍ ነው። እሱ ለኔ መታወር ነው። እሱ ለኔ እግዚአብሔርን መበደል ነው። እሱ ማንነቴን አይገልጽም አለ። ስለዚህ ኃጢአት ነው። ደግሞ የጊዜ ጉዳይ ነው። እግዚአብሔር ይነሳል። መጽሐፍ ቅዱስ ሲናገር ስለ ደዎች ጩኸት ስለ መከራቸው እግዚአብሔር አሁን እነሳለሁ ይላል እንደምን እግዚአብሔር መነሳቱ እንደማይቀር ያውቅ ነበር እና መከራን መረጠ ይላል። መከራ መነቀፍን መሰደብን ስለ ክርስቶስ መነቀፍን መረጠ። ከእግዚአብሔር ሕዝብ ጋር ደግሞ መሰደብን መረጠ። መሰደድን መረጠ። አይሁዳዊ መባል ተብሎ መናቅን መሰደብን እነዚህን ምርጫዬ ነው፣ ስሜ ነው፣ ክብሬ ነው ስልጣላት የኔ ክብር ነው ብሎ መረጠ። ምንም ብትሉ ታላችሁ ከዚህ የተነሳ ነው ያንንም ስለመረጠ ነው። እና ሙሴም አንድ ቀን ይላል ወገኖቹን ወደ ወገኖቹ መጣ ይላል። ወገኖቹን ልፈልግ መጣ ይላል። እና ግብፃዊ አይሁዳዊ ሲጎዳው አየ፣ አልቻለም፣ አገዘው። እና ሰው በእጁ ሲሞታላችሁ ከዛም በኋላ ከግብጽ ቤት ሲወጣ ከፈርዖን ቤት ሲወጣና ሲሰደድታላችሁ የዮቶርን በጎች መጠበቅ ጀመረ። መሰደድን መረጠ። ምድረ በዳ ውስጥ መንከራተትን ከቤተ መንግስት ወጥቶ ምድረ በዳ ውስጥ መንከራተት ወጥቷቸዋል ወገኖች ወይ እንደገና ያን የዮቶርን በጎች ጠባቂ እረኛ ሆኖ መኖርን መረጠ። ከእግዚአብሔር ሕዝብ ጋር መከራ መቀበል ማለት ይሄ ነው። አንድ ነገር ገብቶታል። ምንድነው የገባው? እግዚአብሔር ይነሳል። እስኪ ቀኝ እጃችሁን አንሱና እግዚአብሔር ይነሳል ብሉ። እስኪ አንድ ጊዜ ከፍ ባለ ድምጽ እግዚአብሔር ይፈርዳል ብሉ። አንድ ጊዜ እግዚአብሔር ይነሳል በሉ ባካችሁ። እግዚአብሔር የሚነሳበት ቀን አለ። ዝም እንደምን ሁሉ የሚናገርበት ቀን አለ። እግዚአብሔር ጸጥ እንደምን ሁሉ ነጎድጓድ መብረቅ የሚያደርግበት ጊዜ አለ። እና እሱ ነው ይሻለኛል። የትኛው ወገኔን ማገዝ ይሻለኛል፣ የሚገፋ ወገኔን ባግዝ ይሻለኛል አለ። እና ብሰደድ ይሻለኛል። እና ሊገሉት ፈለጉ። ፈርዖን ሊገለው ፈለገ። ስለ ሙሴ ሰምቶ ሸሽቶ አመለጠ። ምድረ በዳ ውስጥ ዮቶር ቤት ገባ። የሚገርም ነገር ነው። የሱ በጎች ጠባቂ የሆነ ከቤተ መንግስት ወጥቶ ዋጋውን ስለተመነ ዋጋውን ስላወቀ የሚሻለው ስለመረጠ ነገ የሚመጣውን ክብር ስላየ እሱም መረጠ። እና ነውሩን አልፈለገም። ናዝራዊ ሊሆንለት ፈለገ። ለእግዚአብሔር ሊቀደስ ፈለገ። የእግዚአብሔርን ቅናት ሊቀና ፈለገና ወጣ ከዛ ቤት። የተወደዳችሁ የእግዚአብሔር ልጆች የእግዚአብሔር ሕዝብ የክዳን ሕዝብ ነው። ጮኻችሁ አሜን በሉስ። የእግዚአብሔር ሕዝብ የምን ሕዝብ ነው አልኳችሁ? እስኪ ክዳን አለን በሉ። ጮና እስኪ አንድ ጊዜ ለተቀበሉት በሉኝ። እስኪ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። በልጁ በኢየሱስ ክርስቶስ ደም በሉ ስልጣን ተሰጥቶኛል በሉስ። ልጁን አምኛለሁ የእግዚአብሔር ልጅ ነኝ በሉስ። እስኪ አሜን በሉ አንዴ። ኧረ አሜን ሃሌሉያ። እናንተ የእግዚአብሔር ልጆች የተከበራችሁ ሕዝቦች ናችሁ። እግዚአብሔር መጣ አንድ ቀን ራሱ ሙሴን ተገልጦለት ቁጥቋጦን አንድደው እግዚአብሔር አምላክ የሚነዳው ቁጥቋጦን አሳይቶ እረኛ ሆኖ እያለ ይሄው ቁጥቋጦ ምንድነው? ለምን ይነዳል? ለምን ነዶ አይጠፋም ብሎ መጥቶ ሲናገር ሙሴ የቆምክበት ስፍራ የተቀደሰ ነው፣ ጫማን ከእግሬ አውጣ አለው። ጫማውን አወጣ። እግዚአብሔር አምላክ ወደ ግብጽ እንድትመለስ ፈልጋለሁ፣ የሕዝቤን ጩኸትና መከራውን ሰምቻለሁ፣ ወደ ግብጽ ተመለሳል። ራሱ ሙሴን እግዚአብሔር አለቃ አድርጎ ወደ ግብጽ መለሱ። ቀን ይመጣል በሉስ። ኧረ አልሰማችሁኝም? እስኪ ጊዜ ይመጣል ብሎ አንድ ጊዜ ስደተኛው ነው አልቀረም። የዮቶር በጎች ጠባቂ ሆኖ አልቀረም። የሕዝቡ የእስራኤል ጠባቂ ይሆን ዘንድ ለዛ ለተሰደደው እረኛ ይሆን ዘንድ አስቀድሞ በመንፈስ ያየው አስቀድሞ የተመለከተው ለዛ እውነት ኖረ። እግዚአብሔር መልሶ የዛ ሕዝብ እረኛ አደረገው። መልሶ እግዚአብሔር
አቆመው። ገሎ እንደወጣ ያውቃል። ሊገለው እንኳን አልቻለም። ወንጀለኛ ነው ብለው እንኳን ሊይዙ አልቻለም። ምልክትን ድንቅን እግዚአብሔር በእጁ ማድረግ ጀመረ። እነግራችኋለሁ ወገኖች ሆይ ከሚጠፋ ነገር በዚህ ምድር እግዚአብሔር ይጠብቃችሁ ለዘላለም። አሜን በሉኝ። ሃሌሉያ። ከጊዜያዊ ነገር ጌታ ዛሬ ይታደጋችሁ። በጊዜ ከሚገኝ ደስታ እግዚአብሔር ዛሬ ይጠብቃችሁ፣ ይሸፍናችሁ። ቤት የተሸፈነ ይሆን፣ ልጆች የተሸፈኑ ይሆኑ። እግዚአብሔር ሕይወታችሁን ይጠብቅ ለዘላለም። ጩና አሜን። እንደገና አሜን። አዎ ቀን መጣና ላኮ እግዚአብሔር ያንን ሕዝብ ይዞ ወጣ። አስከትሎ ይዞ ወጣ። ምን ብለው ያገለግለኝ ዘንድ ሕዝቤ ምን ያድርጋል? ልቀቅላል። ማን? የሰራዊት ጌታ እግዚአብሔር አለ። ያያችሁ ያ ባሪያ የተባለው ሕዝብ ልቀቃለው እግዚአብሔር። ቀን መጣ ያገለግለኝ ዘንድ ሕዝቤን ልቀቃለው። እምብስል መቅሰፍትን አደረገ። ውሃን ወደ ደም ቀየረ እግዚአብሔር አምላክ። መቅሰፍትን በግብጽ አበዛ እግዚአብሔር። ወደደም ጠላም ፈርዖን ሕዝቡን ለቀቀ። ሕዝቡን ለቀቀ። ሙሴ የመራቸው ይዞ ወጣ። በክብር ይዟቸው ወጣ። እግዚአብሔር ከሱ ጋር ነበር። ቀን በዳመና አምድ፣ ሌሊት በእሳት አምድ፣ ሰይፍ በያዘ መልአክ እየተመሩ እግዚአብሔር በክብር ያጀባቸው። ሙሴ የዛ ሕዝብ እረኛ ሆኖ ይዞ ወጣ። የመረጠው ምርጫ የክብር ምርጫ ስለነበረ እዚህ ጋር ጊዜ ስለሌለኝ ልለፍ። አንድ ነገር ልበላችሁ ወገኖቼ፣ በሕይወታችሁ ዘመን ከዚህ መድረክ የምትሰሙኝ ቀን ሲያልፍላችሁ፣ ገንዘብ በእጃችሁ ሲገባ፣ ስልጣን ስታገኙ የእግዚአብሔርን ሕዝብ አትናቁ። አትናቁ የእግዚአብሔርን ሕዝብ። በቤተ ክርስቲያን ጸሎት አእምሯችሁ ተከፍቶላችሁ ሙራን የሆናችሁ እግዚአብሔር ፖዚሽናችሁ ሲቀይር ታዋቂ ሰዎች ስትሆኑ ቤተ ክርስቲያንን አትናቋት። አትናቁ፣ አይጠቅማችሁ። መነሻዬን ወቅ፣ የተነሳበትን ወቅ። ደህንነት ያስተማረችን፣ ያጠመቀችን፣ የተከታተለችን፣ በሕይወት መንገድ የመራችን ቤተ ክርስቲያንን አትናቁ። አትናቁ፣ ቤተ ክርስቲያንን አትናቁ። በፓስተሮች ጸሎት፣ በሽማግሌዎች ጸሎት፣ በአገልጋዮቻችሁ ጸሎት ደህንነት ያስተማሩ፣ እጅ ጭኖ የጸለዩላችሁ፣ በእግዚአብሔር ፊት ከልባችሁ አልቅሶ የጸለዩላችሁ፣ ወደ ሕይወት መንገድ የመራችሁ፣ ዛሬ ከዛ ጸሎት የተነሳ ወደ ክብር የደረሳችሁ፣ ሚዲያ የምትቆጣጠሩ፣ በዓለም የምትታወቁ ባለስልጣን የሆናችሁ፣ እግዚአብሔር ስፍራ የሰጣችሁ፣ እኔ ወንድማችሁ ልምከራችሁ፣ ግድ የላችሁም። ሕይወት ይሻላችኋል። ሕይወት ይሻላችኋል። ሕይወት ይሻላችኋል። ይህንን ሕዝብ አትናቁ። ይህ ሕዝብ ጫማ ስለሌለው አትናቅ። ይህ ሕዝብ ልብሱ ስላልቀየረ አትናቅ። አትናቁ የእግዚአብሔርን ሕዝብ። ብዙዎቻችሁ ተሳስታችኋል። እነግራችኋለሁ። ወደ ቤተ ክርስቲያን መምጣትን ተጸይፋችሁ ቤተ ክርስቲያን ወደ ቤታችሁ እንድመጣ እያደረጋችሁ በቤተ ክርስቲያን አገልጋዮች መታችሁ ትህትና ለብሳችሁ መገልገልን ተጸይፋችሁ አገልጋይ ቤታችሁ ድረስ መጥቶ እንዲያገለግላችሁ እያደረጋችሁ ነው። ገንዘብና ስልጣን ስላላችሁ ግን አይጠቅማችሁም። እነግራችኋለሁ፣ አይጠቅማችሁ። እግዚአብሔር ሀብት የሰጣችሁ ነጋዴዎች፣ እግዚአብሔር ከአፈር ላይ ያነሳችሁ ዛሬ ባለ ህንጻዎች፣ ዛሬ ባለ ድርጅቶች፣ ዛሬ ባለ ፋብሪካዎች፣ ዛሬ አስመጪና ላኪዎች የሆናችሁ ሀብታሞች፣ በቤተ ክርስቲያን ውስጥ ያደጋችሁ፣ የእግዚአብሔር መንፈስ ያሳደጋችሁ፣ ድናችሁ ከጉስቁልና እንድታመልጡ የተጸለየላችሁ ሰዎች ዛሬ ከእግዚአብሔር ቤት እየሸሻችሁ በውድ ምድር የት ትሄዳለህ ሲባል ተራራ እንወጣለን የምትሉ የሆነ ግሩፕ ነበር። አንድ ጊዜ አገኘኋቸው ስለማቃቸው። እባካችሁ እሑድ ጠዋት ወደ አምልኮ ነው ብዬ ብጠይቃቸው ኖ እሑድ ጠዋትማ ቀጥረዋለን፣ የማይሰረስ ቀጥረዋለን፣ ሁሌ እንደዛ ነው የምናደርገው። የተወሰነ ግሩፕ ምንድነው የምታደርጉት? እንጦጦ እንወጣለን፣ ተራራ እንወጣለን፣ ለጤንነት ተራራ እንወጣለን። ይሄ ቤተ ክርስቲያንን ትቶ ተራራ እንወጣለን። ይሄ ተራራ ያዋጣል ብላችሁ አታስቡ። ዛሬ የምትወጣ ተራራ እግዚአብሔር የጣለለት ከዛ ተራራ ላይ ተንከባለ ትወርዳል።
እናንተ እግዚአብሔርንም የማትፈሩ የቤተ ክርስቲያን መልእክተኞችን የማትፈሩ ገንዘብ ያሳበዳችሁ ሰዎች የምሻላችሁ የክብር ስፍራ በዚህ ሕዝብ መካከል መቀመጥ ለናንተ ክብራችሁ ነው፣ ለናንተ እረፍታችሁ ነው፣ ለናንተ ሞገሳችሁ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስፍራውን ትቶ የሚበር ቤት እንደሌለ ወፍ ነው ይላል። ስፍራውን የምተው ቤቱን ትቶ እንደሚበር ወፍ ነው። ስፍራችሁ እዚህ ነው። ስፍራችሁ ቤተ ክርስቲያን ነው። ስፍራችሁ የእግዚአብሔር ቤት ነው። የከበራችሁ ከእግዚአብሔር ቤት ስለሆናችሁ ስለ ቤተ ክርስቲያን ግድ የሌላችሁ ሰዎች ቤተ ክርስቲያን ያለፈችበት ስላለ ገንዘባችሁ ለኃጢአት ገንዘባችሁ ለማይሆን ነገር እየዘራችሁ ቤተ ክርስቲያን ዋጋ እየከፈለች 5 ሳንቲም መስጠት ያቃታችሁ ሰዎች እግዚአብሔር በሰጣችሁ እድል ዛሬ ወደ እግዚአብሔር ቤት ብትመጡ ከእግዚአብሔር ሕዝብ ጋር መከራ መቀበል ብትመርጡ እሱ ክብራችሁ ነው ብዬ አምናለሁ። የዚህ ዘመን አገልጋይ በጣም ያሳዝናል። ለማኝ ሆኗል። ይለምናል፣ እባክህ ቤተ ክርስቲያን ነይ፣ እባክህና እዛ መደወል እዚህ መደወል እባክህና እየተለመናችሁ ለሕይወታችሁ ለዘላለም ሕይወታችሁ ከሲኦል እንታመልጡ ይሄና ልትለመኑ አይገባም። አንዳንድ ባለስልጣኖች ደግሞ ያስገርሙኛል። በጣም የሚገርምባቸው ባለስልጣኖች አሉ። በጣም የሚገርምባቸው የፈለገ ባለስልጣን ቢኖሩ የፈለገ ገንዘብ ቢኖራቸው ዛሬም ቤተክርስቲያን ውስጥ ሰሚት የሚያደርጉ ቤተክርስቲያን የሚመጡ ሰዓቷን የማያሳልፉ ቁጭ ብሎ የሚማሩ በፓስተሮቻቸው ስር ሆነው እግዚአብሔርን ክብር የሚጠባበቁ ባለስልጣናቶች አይቻቸዋለሁ። አስገራሚ ሰዎች አይቻቸዋለሁ። ወገኖቼ እዚህ ጋር ማንም አይጠይቃችሁ። ስልጣን ቢኖርህ በስልጣኔ የምታገለግለው አገርን ነው፣ መንግስትን እንጸልይላለን እግዚአብሔር የበለጠ እንድጠብቅ እንድባርክ። በተረፈ ግን ህዝብ ያስቸግራልን የሚል ፍልስፍና ይዟል። ህዝብ ያስቸግረናል፣ ህዝብ ስለሚያስቸግረን ወደዛ እንሄድምን። ህዝብ አያስቸግርም። የእግዚአብሔር ህዝብ ይጸልይላል እንጂ አያስቸግርም። እስኪ ለጌታ ክብር አምጡ አንድ ጊዜ። የእግዚአብሔር ስም የተባረከ። ይህ ህዝብ ዛሬም ልክ አብርሃም እንዳለ ወይ ዳዊት እንዳለ በጠላት እጅ መውደቅ ይሻላል በእግዚአብሔር እጅ መውደቅ ይሻላል ሲባል ሩሩና ማሪ በሆነው በእግዚአብሔር እጅ መውደቅ ይሻለኛል። የእግዚአብሔር ህዝብ ዛሬም ያለው በእግዚአብሔር እጅ ነው ብሎ ጨበጥ አድርግና አጠገብ ያለው የእግዚአብሔር ህዝብ ዛሬም ያለው በማን እጅ ነው? አልሰማችሁ? በማን እጅ ነው? ማን ነው የሚያኖር? ማን ነው የሚያበላ? ማን ነው የሚያጠጣ? ማን ነው ልጆችን የሚያሳድግ? እግዚአብሔር ነው የምትሉ ለእግዚአብሔር ክብር አምጡ አንድ ጊዜ እስኪ። ስሙ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ኑ ወደ እግዚአብሔር ቤት ልምከራችሁ። ኑ ወደ እግዚአብሔር ቤት ይጠቅማችኋል። ኑ ከፖዚሽን ስትባረሩ ብቻ አትፈልጉ። ከስልጣናችሁ ስትወርዱ ብቻ ጸልሉን አትበሉ። ኑ ወደ እግዚአብሔር ቤት ይጠቅማችኋል። ከንግዳችሁ ስትከስሩ ብቻ ቤተክርስቲያን አትፈልጉ። ኑ የእግዚአብሔር ቤት ይሻላችኋል። እህቶችና ወንድሞቼ ይሄ መልእክት ለእናንተ መራራ ሊሆን ይችላል። ነገር ግን ብገባ እንደ መድኃኒት ልትውጡ ይገባል። ፈውሲ ስለሆነ ጮኻችሁ አሜን በሉ አንድ ጊዜ እስኪ። አሜን ሃሌሉያ። ሙሴ ከእግዚአብሔር ሕዝብ ጋር መከራ መቀበል ይሻላል፣ ሕይወት እሱ ነው አለ። ይሻላል። ተመለሱ ወንድሞቻችን፣ እናቃችኋለን። ተመለሱ፣ እግዚአብሔር ያከበራችሁ። ተመለሱ፣ እግዚአብሔር ሰው አደረጋችሁ። የትናንትና ታሪካችሁ እናቃችኋለን ወንድሞቼ። የዛሬ ታሪካችሁ እናውቃለን። ኑ ወደ እግዚአብሔር ቤት፣ ኑ ወደ ጌታ ቤት። ኑና አምልኮ ተካፈሉ። ኑና ጸልዩ። ኑና ተንበርከኩ። ኑና እግዚአብሔርን ቤት ስሩ። ኑና የእግዚአብሔርን ማደራ ውስጥ ቀና ደፋ በሉ። እሱ የክብራችሁ መንገድ ነው። ኑ ነገም ለምትነሱ ነግራችኋለሁ። ለወጣቶቹ ነግራችኋለሁ። ነገ ትልቅ ለምትሆኑ፣ ነገ እግዚአብሔር መንገዳችሁ ለሚያቀናችሁ፣ ዛሬ የተቀመጥክበትን ቦታ ነገ እግዚአብሔር የትም ቢያደርስ እንዳትረሳ። ስፍራ እዚህ ነው። እስኪ አሜን በሉ። ደግሞና አሜን፣ እንደገና አሜን።
ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ና ገባ። አስቴር ምዕራፍ 4:13 ውሰዱ። 4:13 ላይ ስትመለከቱ አስቴርንና መርዶክዮስን ታላችሁ እና አንድ ጊዜ አስቴር ወደ ቤተ መንግስት ስትገባ አይሁድ ላይ የሞት ፍርድ ሲመጣ መርዶክዮስ ወደሷ መጣና ዛሬ አንቺ በቤተ መንግስት ለምትኖሪ ምንም አልሆንም ብለሽ እንዳታስቢ አለ። አንቺ ስለኛ ባታስቢ መዳለኛ ከሌላ ስፍራ ይሆንልናል አለ። እና ምን አለች? የሚገርም ነገር ነው። ወደ መርዶክዮስ መልእክት ላከችና ሂዱና ጾም ጸሎትን አውጁ አለች። ጾም ጸሎትን አውጁ እና ዛሬና ነገ ጸልዩ፣ ወደ ንጉሱ ገባለሁ አለች። ቢሞትም እሞታለሁ፣ ብጠፋም እጠፋለሁ አለች። ለማን? ስለ እግዚአብሔር ሕዝብ ቢሞትም እሞታለሁ እና ጸልዩልኝ አለች። ገባች ወደ ንጉሱ። ወደ ንጉሱ ስትገባ ንጉሱ የወርቅን ዘንግ ዘረጋላት። ሕዝቡ ጸልይ ስለነበረ ሕዝቤ አለች ለሞትና ለውርደት አሳልፎ እየተሰጠ ነው፣ ሕዝቤ እየተዋረደ ነው አለች። የመጀመሪያው ቋንቋዬን ሕዝቤ እየተዋረደ ነው፣ ሕዝቤ እየተሰቃየ ነው፣ ሕዝቤ መከራን እየተቀበለ ነው፣ መከራን እየተቀበለ ነው እና ስለ ሕዝቧ ጮኸች እና እግዚአብሔር በሷ አማካኝነት አዋጅን በአዋጅ ሻረ። እግዚአብሔር ስለ ሕዝቡ ያስነሳችሁ ጮኻችሁ አሜን በሉ። ዛሬስ ስለ ሕዝቡ ያስነሳችሁ፣ ስለ ሕዝቡ መከራ እግዚአብሔር ያስነሳችሁ። እስኪ አሜን ሃሌሉያ። ያስነሳችሁ፣ መልእክተኛ አድርጎ ያስነሳችሁ፣ ፊተኛ አድርጎ ያስነሳችሁ። ኧረ አሜን ሃሌሉያ። የተነሱም ደግሞ እንዳሉ አረሳም። እግዚአብሔር ያስነሳቸው በዚህ ቦታ ስማቸውን የማልጠራ የማላነሳ እግዚአብሔርን ቤት የሚያገለግሉ እድሉ ስለተሰጣቸው የእግዚአብሔር ሕዝብ ያገለግሉ ያሉ በቤተ ክርስቲያን አጠገብ የቆሙ ሌት ተቀን ስለ ቤተ ክርስቲያን የሚያስቡ ደግሞ ባለስልጣናቶች አሉ። ያረሱናሉ፣ የክርስቶስን አካል ያረሱአሉ። የሚጾሙ የሚጸሉ የሚንበረከኩ በርቱ የሚሉ ደግሞ አሉ። እነሱንም አራሳም። ስለነሱ ደነቃለሁ፣ ገረማለሁ፣ እግዚአብሔርንም አመሰግናለሁ። ስለነሱ እያገለገሉ ነው፣ የድርሻቸውን እየተወጡ ነው። ምን እንርዳችሁ የሚሉ ደግሞ አሉ። ምን እናግዛችሁ የሚሉ ደግሞ አሉ። ምን ያስፈልጋችኋል የሚሉ ደግሞ አሉ። እግዚአብሔር ያስነሳቸው ለጸሎታችን መልስ የሆኑ ጮኻችሁ አሜን በሉስ። ባሉበት እግዚአብሔር ይባርካቸው። አሜን በሉ። ይባርካቸው እግዚአብሔር፣ ያለምልማቸው እግዚአብሔር፣ ይዋጋላችሁ እግዚአብሔር፣ ይሰለፍላችሁ። ክብር ለጌታ ኢየሱስ ይሁን። ስልጣናቸውን ብለቁ የማይጸጸቱ የሰሩበት የእግዚአብሔርን ቤት የሚሰሩ ደግሞ አሉ። ስለነሱ እግዚአብሔርን አመሰግናለሁ። በመጨረሻ ስለ ሙሴ ሲጨርስ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ የሚል ያንተ ምርጫ ይሁን። አሜን በለኝ። ማን ነው አሜን የሚል? ዛሬስ ሕይወት አለ እዚህ ጋር። እስኪ ጮኻችሁ አሜን ሃሌሉያ። እዚህ ጋር ድሃ አለ፣ አፍታም አለ፣ የተማረ አለ፣ ያልተማረ አለ፣ ግን ሁሉም በክርስቶስ ደም የታጠበ ነው። ይህ ሕዝብ የእግዚአብሔር ሕዝብ ነው የሚል ጮህ አሜን ይበለኝ። ዛሬስ እስኪ አሜን በሉ ሃሌሉያ። ይህ ሕዝብ የከበረ ሕዝብ ነው። ይህ ሕዝብ ያመለጠ ሕዝብ ነው። ሞቴ በዚህ ሕዝብ መካከል ይሁንልኝ። እውነቴን ነው የምናገረው። በዚህ ሕዝብ መካከል ሞት ይሁንልኝ። በዚህ ባማረ በተጠራ በተቀባ ሰይጣንን ያመለጠ የእግዚአብሔር ብርሃን የበራለት መካከል መኖር ራሱን የቻለ ክብር ነው። ነግራችኋለሁ፣ ራሱን የቻለ ክብር ነው። የሙሴ ምርጫይ ነው። አራተኛ ምን ይላል? ብድራቱን ትኩር ብሎ ተመልክቷልና ይላል። ሙሴን ነገር ሲያደርግ እግዚአብሔር ብድራት ከፋይ ነው። ጮኻችሁ አሜን በሉስ። ይከፍላል እግዚአብሔር፣ እግዚአብሔር ይከፍላል። እዛ ጋር ጮህና እግዚአብሔር ይከፍላል በለኝ። እግዚአብሔር ያያል በሉ አንድ ጊዜ። እግዚአብሔር ይቆጥራል በሉ እስከ አንድ ጊዜ። ይቆጥራል እግዚአብሔር። ያያል ወይ? ያያል ምን እጁን ያወዘ ያያል ወይ? ያያል እግዚአብሔር። ይቆጥራል፣ ያያል፣ ይሰማል፣ ይፈርዳል። ለእግዚአብሔር ክብር ይሁንለት ለዘላለም ሃሌሉያ። ብድራቱን ትኩር ብሎ ተመልክቷልና። የፈርዖን ቤተ መንግስት ግዛዊ ነች፣ የእግዚአብሔር ቤተ መንግስት ዘላለማዊ ነች። ማን ነው አሜን የሚል? ዛሬስ ኧረ አሜን ሃሌሉያ። ግዛዊ ነው አለ። ይሄ ግዛዊ፣ ይሄ ጠፊ ነው አለ። ይሄ አፈር ይበላዋል አለ። ዘመን ያልፍበታል አለ።
አልፋና ኦሜጋ አለ አለ አልፋና እንዳማረበት ምኖራል አለ ነገስታትን ምሾም ምሽር አለ አለ ኢየሱስ አንድ ቀን ይመጣል አለ አባቴ አንድ ቀን ይመጣል አለ ሕይወት የሚቀጥልበት ምርጫ መረጠ ብድራቱን አይቶ አምስተኛና የመጨረሻ የንጉሱን ቁጣ ሳይፈራ ይላል ቁጣውን ሳይፈራ ፈርዖን ይቆጣ ነበር ፊት ነሳ ነበር አሁን እንደዚህ ስንናገር እኮ የሚቆጣል ፊት የሚነሳል እንዴት እንደዚህ የክርስቶስ ባሪያ ነኝ አሜን አሜን ነው ወይ አሜን ነው ወይ ይሄ መድረክማ አይበረዝም እስኪ አሜን በሉጩናስ አሜን ነው ወይ መድረኩ አይበረዝም ዛሬም ኢየሱስ ያድናል በሉጩናስ ኢየሱስ ጌታ ነው ለዘላ የንጉሱን ቁጣ ሳይፈራ መስዋዕትን በእምነት አደረገ ይላል ደም መርጨትን ምን አደረገ በእምነት በሶስቱ ነገሮች ሆነ እምነት ምን ነገር ታላችሁ እምነት በእምነትም ቢያለ ኢየሱስ ያድናል ለዘላለም ኢየሱስ ያድናል በእምነት አማኞች እውነተኛ እምነት ዛሬ ይብዛላችሁ እውነተኛ እምነት ካለ ፍርሃት ከጫማ በታች ይወድቃል ማስመሰል ከጫማ በታች ይወድቃል እስኪ ጮአችሁ አሜን በሉ ዛሬ ውሸት ከጫማችሁ በታች ይወድቃል ኢየሱስ ያድናል ለዘላለም እምነት ካለ በልጠህ ትኖራለህ ከፍ ብለህ ትኖራለህ የእውነት አገልጋይ ትሆናለህ የእውነት ወገን ትሆናለህ እውነት ደግሞ አርነት ታወጣለች እግዚአብሔር ስሙ ይባረክ ለዘላለም የንጉሱን ቁጣ ሳይፈራ ይላል ስፍራውን አልለቀቀም በምንም አይነት በእግዚአብሔር እውነቱ ጸንቶ ነው መክብብ 10:4 ላይ እንደዛ ነው የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ ታላቅ ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን ምን አታድርግ አትልቀቅ የፈርዖን መቆጣት አሳብ መቀያየር በቃ ይለቃችኋለሁ እዚህ አካባቢ ሆናችሁ ደግሞ ጸልዩልኝ ይላችኋል በቃ ጸልዩልኝ እንደገና ደግሞ መቅሰስ ሲበዛበት በቃ ናና ህዝቡን ይዘውጣ ነገር ግን ደግሞ ባርኩኝ ይላል የሚገርም ነገር እኮ ነው ባርኩኝ ይላል እየለዋወጠ ባር አንዳንዴ ይቆጣል አንዳንዴ ይዝታል ሙሴ ግን አልፈራም ከእርሱ ጋር ያለ ከሁሉ ይበልጣል ከነሱ ጋር ካለ ይልቅ ከኛ ጋር ያለው ይበልጣል አጠገብ ያለው ከነሱ ጋር ካለው ይልቅ በለው ጨበጥ አድርገና ከኔ ጋር ያለው የማመልከው ኢየሱስ ክርስቶስ በሉ ይበልጣል በሉ እስኪ ይበልጣል የሚበልጥ አምላክ አንተ ጋር አልፈራም ሕይወት ምረጥ ለጊዜያዊ ነገር ግዛችሁን አታቃጥሉ ዘመናችሁን አታቃጥሉ አታስመስሉ እውነተኞቹ ለእውነተኛ አምላክ ኑሩ አምላካችሁን አክብሩ አምላካችሁን አስቀድሙ አምላካችሁ በሕይወታችሁ ይክበር አምላካችሁ በቤታችሁ ይክበር አሜን በሉኛ አምላካችሁ በልጆቻችሁ ይክበር በዘሮቻችሁ ይክበር አምላካችሁ በመስሪያ ቤታችሁ ይክበር አሜን በሉ ባካችሁ ውሸተኛ ክርስቲያናቱን አታስመስል እውነተኛ ሁን ኑሩ ለእግዚአብሔር እግዚአብሔር ከእናንተ ጋር እንዲኖር ኑሩለት እግዚአብሔር እንዲባርካችሁ ኑሩለት አስቀድሙ በውሸት ኑሩ አትዱ ገንዘብ ጠፊ ነው አይጠቅምም በአግባቡ ካልተጠቀምን ከገንዘብ ይልቅ ለክርስቶስ መነቀፍን መረጠ ስለመረጠ የሕዝብ እረኛ ሆነ ስለመረጠ ያንን ሕዝብ ከመከራ አውጥቶ ወደ ከነዓን አሻገረ እግዚአብሔር የክብር ዕቃ አደረገው አስገራሚ አገልጋይ አከበረው እግዚአብሔር በሞገሱ አከበረው በክብሩ አከበረው በተአምራቱ አከበረው እግዚአብሔር አጀበው በሰማይ ሰራዊት አጀበው ፈርዖን የሚባል ታላቁ ሰው እግዚአብሔር ከጫማ በታች አስገዛለት ጩና ከላይ የሚመጣ ከሁሉ በላይ ነው በሉስ ካንድ ጊዜ ከላይ የሚመጣ ከሁሉ በላይ ነው እግዚአብሔር በቤታችሁ ትልቅ ይሁን እግዚአብሔር በቤታችሁ ንጉስ ይሁን እግዚአብሔር በኑሯችሁ ንጉስ ይሁንላችሁ አንገቶቻችን ዝቅ አድርገን እንጸልያለን